እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉን። አሁንም እንላለን ወገኖቻችንን አታጥቁብን። ለዛው ንጹህ አርፈው የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። ዛሬ ግንቦት 26 አሁን ከአርሲ የደረሰኝ መረጃ ልታረዱ የተዘጋጁት የመድኃኔዓለምና የገብርኤል ቤተክርስቲያን ተቃጥሎ ምዕመናን ደግሞ ልታረዱ አሁን የተዘጋጁትን የኦርቶዶክሳውያን ድምጽ ስሙ። እናንተ በደም አምላክ ነው የምትጠየቁት። ይህንንም ቪዲዮ ካሳለፋችሁት የደም አምላክ ጠይቃችሁ እስከ መጨረሻ ስሙና ድምጹ ነው። ወንድሞቻችን፣ እናቶቻችን፣ አባቶቻችን፣ ካህናቶች አባቶቻችን ተገሎ ነው በየጫካ አሁን ሊሞቱ ሞት የሚጠብቁትን በደንብ ንጹ ሰምታችኋል። ድምፁን ናችሁ ናችሁ ኦርቶዶክሳዊ የሆነ ባለማተም የሆነ በአርሲ ላይ የሚደረገው ግፍ ይገደኛል የሚል ሁሉም ሰው ይህንን ቪዲዮ አምስት ጊዜ ሼር እያደረገ ቢያንስ መፍትሄ እንኳን ማምጣት ባንችል ለዓለም እንዲደርስ ማድረግ ይኖርብናል። ከዚህ ቀደም በብዙ መከራ ውስጥ ያሉት የአርሲ ክርስቲያኖች ሙሉ ቤተሰብ እያለቀባቸው እየተጎዱ ህፃናት እግራቸው እየተቆረጠ ጡት የሚጠቡ ህፃናት እየሞቱ በጣም በርካታ ነገር እንደነበረ አስመልክቻችኋለሁ፣ ዘግቤላችኋለሁ። አሁንም በአርሲ እየተደረገ ያለው ግድያ፣ በኦርቶዶክሳውያን ላይ እየተደረገ ያለው ግድያ አሁንም ድረስ አላቆመም። ቁጥራቸው ያልታወቀ በርከት ያሉ ሰዎች በግፍ እየተገደሉ ነው ያሉት። የቅዱስ ገብርኤል ቤተክርስቲያንም ሙሉ ለሙሉ በሚባል ደረጃ ተቃጥሏል። እናም ቤተክርስቲያን አሁንም በስደት ላይ ነው ያለችው። አርሲ ላይ በዓለም ዙሪያ ያላችሁ ክርስቲያኖች ለአርሲ ክርስቲያኖች ጸልዩላቸው። ይሄንንም የሚመለከቱ አካላት በአፋጣኝ መልስ እንዲሰጡንና በአካባቢው ላይ ሰላም እንዲፈጠር እንዲያደርጉ እንጠይቃለን። ቤተክርስቲያን ዛሬም የአርሲ ጉዳይ የሚገዳችሁ ከሆነ ይሄንን ቪዲዮ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ለአባቶች አድርሱልን።
አባቶች ድንግል ማርያም ምስክሬ ናት፣ መፍራት በእናንተ አያምርም። ድምፅ አለመሆን በእናንተ አያምርም። መንጋውን ችላ ማለት በእናንተ አያምርም። ይሄ ጩኸት የኛ ሳይሆን የእናንተ ነበር ዛሬ መሆን ያለበት። ዝምታ በእናንተ አያምርም። አይቶ እንዳላየ ማለት በእናንተ አያምርም። መልስ አለመስጠት በእናንተ አያምርም። ቦታው የተቀመጣችሁበት ቦታ ተመችቷችሁ ተንደላቃችሁ የምትኖሩበት ወንበር ሳይሆን እንደዚህ ግፍ ሲፈጸምና በሚለቀስበት ሰዓት ላይ መከራ በሚወዛበት ሰዓት ላይ አጥታችሁ እንድትናገሩ ልጆቻችሁ እንድትጠብቁ ነው ክርስቶስ ኢየሱስ አደራ ያላችሁ እንጂ አይታችሁ እንዳላየ ሰምታችሁ እንዳልሰማ ዝም እንድትሉ አይደለም። ስለ እውነት ነው የምላችሁ። የዛሬው ትውልድ ያልፋል። የነገው ትውልድ ግን ስማችሁን ለዘላለም በማይረሳ መንገድ ነው የሚያነሳውና አባቶች መፍራት ዝም ማለት በእናንተ አያምርም። አሁንም ድረስ በሰቆቃ ነው ያሉት፣ እየሞቱ ነው ያሉት ከህፃን እስከ አዋቂ። ቤተክርስቲያን እየተቃጠለ እናንተ ግን የተለያየ አይነት ስራ ላይ ሆናችሁ ይሄ ተመረቀ ይሄ ተከፈተ ማለት በእጅጉ በጣም የሚያሳፍር ነውና አባት እንደ አባት ቆፍጠን ብሎ ካልተገኘ ምን አለ ታዲያ? ምን ነው የሚያስፈራችሁ? እናንተ ለዓለም እኮ የሞታችሁ ሰዎች እኮ ናችሁ። ልጆቻችሁ እኛ ብቻ ነን። የሥጋ ልጅ የላችሁ ምን የላችሁ። የኃላፊነታችሁ እኛን መጠበቅ እስከሆነ ድረስ ለምንድን ነው ይሄንን ስራችሁ ማሰብ? ለምን ስንል እቺ ታላቅ ቤተክርስቲያን እንደ ታላቅነቷ እየሰራች ነው ወይ? አባቶቼ የሁላችሁም ቡራኬ ድረሰኝ። እየሰራች ነው ወይ? ልጆቿ በሰይፍ አንገታቸው ሲቆረጥ፣ ሽማግሌው ሲታረድ፣ አሮጊቷ ስትገደል፣ ህፃናት ሲቀሉ፣ ቤተክርስቲያን ሲቃጠል ሲፈርስ መሆን ያለበት ዝም ብሎ አዝነናል ብሎ መልእክት ማስተላለፍ አይደለም። ታላቅ ቤተክርስቲያን ናት። ልጆቿን የምትጠብቁት እናንተ ናችሁ። በግድ አልተሾማችሁም። ፈልጋችሁ የተሾማችሁት እሆናለሁ እሺ እቀበላለሁ ብላችሁ ነው። ሁሌ የተለመደ ጥቅስ አለ። ግብረ ሐዋርያት ምዕራፍ 20 ቁጥር 27 መንፈስ ቅዱስን እናንተን ጳጳሳት አድርጎ ለሾመባት ለዚች ቤተክርስቲያን ለመንጋው ለራሳችሁም ነው የሚለው። ምክንያቱም ቀስ እያለው ይመጣል ወደዛ። ይሄ ደግሞ ለመንጋው የማይራሩ ማለት እኮ በስጋም በነፍስም እኮ ነው። በነፍስ ብቻ አይደለም እኮ ስለ ከሃዲያን አላውያን ነው እኮ የሚያወራው። በውስጥም ስለሚነሱ ነፍስንም በመርዝ ትምህርታቸው ለሚገሉ ስጋንም በሰይፋቸው ስለት ለሚገሉ ለነዛ እኮ ነው እናንተን ጳጳሳት አድርጎ የሾመው ማለት እኮ ቤተክርስቲያኗ ዝም ብሎ ሰዎች ተነስተው መልስ ሊሰጡ ይችላሉ። እኔም ልናገር ይችላል፣ ከኔም ሊናገር ይችላል። እኔ በሱ አላምንም። ቤተክርስቲያኒቱ ቅዱስ ሲኖዶስ የተደራጀ ስራ መስራት አለበት። የተደራጀ ስራ መስራት አለበት። መንጋውን መጠበቅ አለበት። መንጋውን ጠብቁ ይላል አይደለም? የመንጋው ሊቅ የሆነው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 5 ቁጥር 2 እና ቁጥር 3 ላይ ይሄንን የሚለው ኃጢአት እንኳን ሰርተው በደል ሰርተው አሁን የሚታረዱ የሚገደሉ ሰዎች ምንም አይነት ያደረጉት የለም። ጠመንጃ የላቸው፣ መሳሪያ የላቸው። ሰው ላይ ያልዘመቱ ሄደው ሊገሉ አልሄዱ፣ ሊዘርፉ አልሄዱ። ባሉበት ነው አይደል የሚገደሉት በአብዛኛው። በኦሪት ዘጸአት ምዕራፍ 32 ቁጥር 32 ላይ ሙሴ እስራኤል ጣዖት ሰርቶ በሊቀ ካህናቱ በአሮን አማካኝነት እግዚአብሔርን በድሎ ሳለ የተሰጠው እንኳን ጽላት ከእጁ ተሰብሮ በዚህ ሁኔታ ውስጥ እንኳን እያለ ሊቀ ነቢያት ሙሴ ሕዝቡ ኃጢአት ሰርቷል፣ አምላኬ ኃጢአት ሰርቷል፣ በደል ሰርቷል፣ ግን አታጥፋቸው ሙሴ አጠፋቸዋለሁ፣ እነሱን ከምታጠፋቸው አምላኬ እኔን ከሕይወት መጽሐፍ ደምስሰኝ። ለመንጋው እንዲህ አይነት እረኛ አለ። ዳዊት እረኝነቱ ላይ አይደለም ለሰው ለበግና ለጠቦቶቹ እኮ ከአንበሳና ከነብር ጋራ የደረሰበትን እኮ እናውቃለን። እረኝነት እኮ
አንድን ክርስቲያን በስጋም በነፍስም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የሚመለከተው ክፍል ሁሉ ዝም ብሎ ስብከት ላይ ታቦት ወጥቶ እንዲሁ ዝም ብሎ መናገር አይደለም። ተራም ነገር አይደለም ካፋችሁ የሚጠበቀው። በፍጹም ተራ ነገርም አይጠበቅም። እኔ በዚያ ምን አለው አውቃለሁ። ለምንድን ነው የተደራጀ ስራ የማይሰራው? ዝም ብሎ እኮ ጾም ማወጅ አይደለም፣ መነጋገር ነው። ከመንግስት ጋር መነጋገር ነው። እዛ አካባቢ ካለው ኃላፊዎች ጋር መነጋገር ነው። ቤተክርስቲያናችን እንደሆነ የመንግስትን ስትራክቸር ነው አይደል እየተከተለች የምትሄደው። ክፍለ ሀገር ሲባል ክፍለ ሀገር፣ ዞን ሲባል ዞን፣ ክልል ሲባል ክልል። በዚህ መንገድ ነው የምንሄደው። ይሄ እኮ ለመነጋገር እንዲያመች ነው እኮ አይደለም እንዴ? ለስራው ቅልጥፍና ነው የተደረገው። ስለዚህ ዛሬ ተናግረን መርሳት፣ ተነጎዳ ተናግረን የምንረሳው ጉዳይ አይደለም መሆን ያለበት። ይሄ እጅግ በተጠና መልክ ምን ሊደረግ ይችላል ተብሎ መንጋው መጠበቅ አለበት። በነፍሱም በስጋውም ነው የሚጠበቀው። ከጠዋት እስከ ማታ እኮ ትምህርት ሲማሩ አይቷቸው አዘነላቸው ይላል እኮ እርቧቸው። ሰበር መረጃ ተሰምቷል። ብፁዕ ወቅዱስ አቡነ ማትያስ ስለ አርሲ ዝምታቸውን ሰብረዋል። ሁላችሁም ይህንን ቪዲዮ ሶስት ጊዜ ኮፒ ሊንክ አድርጉት። ማሳሰቢያም ሰጥተዋል። የሀዘን መግለጫም አውጥተዋል። ብፁዕ ወቅዱስ አቡነ ማትያስ የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል ቁጭትና ሀዘን ፈጥሯል ብለዋል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎችም ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለ ዕዳነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን ሲሉ ከገለጹ በኋላ ምዕመናንም ታዲያ እርስ በርስ እንዲተጋገዙ የተፈናቀሉትን እንዲያግዙ ጥሪያቸውን አቅርበዋል። ይህ ከኋላ የምትመለከቱት የስም ዝርዝር በምስራቅ አርሲ የተገደሉ ኢትዮጵያኖች ናቸው፣ ወገኖቻችን ናቸው፣ እናት አባቶቻችን ናቸው፣ ኦርቶዶክሳውያኖች ናቸው። በአንድ ቀን ብቻ በአሰቃቂ ሁኔታ በታጣቂዎች የተገደሉ ስም ዝርዝሮች ናቸው እነዚህ። በተጨማሪም በትናንትና ዕለትና ከትናንትና በስቲያ ወደ 280 የሚጠጉ ማህበረሰቦች ከቤታቸው ተፈናቅለዋል፣ ቤታቸውን ለቀው ሄደዋል፣ ንብረቶቻቸውን ሳይዙ ቤቶቻቸው ተቃጥለዋል። በተጨማሪም ይቅርታ ወደ 101 ዓመት ያስቆጠረ ጠላታ ቅዱስ ገብርኤል ቤተክርስቲያንም በዚሁ ጥቃት ምክንያት በእሳት አደጋ ሙሉ ለሙሉ እንዲወድም ሆኗል። በዚህ አይነት ተግባርም ሲፈጸም ይህ የመጀመሪያው አይደለም። ማን ነው የሚሰማን? ማን ነው የሚረዳን? ማን ነው መፍትሄ የሚሰጠን? ማን ነው ይህን ጥቃት የሚፈጽመው? ማን ነው ተጠያቂው? ለማን ብንጮህ መፍትሄ እናገኛለን የሚለው ነገር እስካሁን ድረስ አልታወቀም። ብሩክ የቤተክርስቲያን ጉዞ የሰማዕትነት ጉዞ ነው። የሰማዕትነት ጉዞ ማለት ግን እየተገደልን እየሞትን ኑር ማለት ግን አይደለም። ታስታውሳላችሁ፣ በኢራቅ የሚገኙት ኦርቶዶክሳውያን ኢራቅ ውስጥ የሚገኙ ኦርቶዶክሳውያን ራሳቸውን ከአልሸባብ ከአይሲስ ለመጠበቅ የራሳቸውን ጦር ኃይል አደራጅተዋል። ራስን መጠበቅ ራስን መከላከልን በክርስትና ኃጢአት አይደለም። ግን ደግሞ በተለይ ከዚህ የበለጠ ምን አለ? ቅዱስ ሲኖዶስ ስለምንድን ነው አስቸኳይ ስብሰባ የማይጠራው? ወይስ የሚገደሉት ክርስቲያኖች ቁጥራቸው ስንት ሲሆን ነው ምልዓተ ጉባኤ የሚያስጨንቀው? ይሄ በጣም እጅግ በጣም አሳሳቢ ነገር ነው። አስቡት። እንደ ቀላል ነገር እንደው ዝም ብሎ እንደ ክርስቲያን ለመናገር ያክል ሳይሆን እናትህ እዛ ብትሆን አባትህ እዛ ቢሆን ኖሮ ውጭ ሀገርም ኑር ግድ የለም፣ ኢትዮጵያ ውስጥ ብቻ አይደለም። እንደው እንደ ስጋ ራሱ ብናስበው ወንድምህ እዛ ስራ የሚሰራ ቢሆን ኖሮ እንደዚህ አይነት የሚሞቱ የሚገደሉ ክርስቲያኖችን ወንድም ተገደለ ሲባል ምንድን ነው የሚሰማ? ይባስ ብለው ደግሞ 101 ዓመተ ምህረት ዓመት ያስቆጠረውን የቅዱስ ገብርኤልን ቤተክርስቲያን አነደዱት። ምንድን ነው ይሄ? እንረዳው ይሄ ነው። በቃ ምንድን ነው ተልእኮ? ኢትዮጵያ ውስጥ ሰው ክልል ሲፈልግ ቤተክርስቲያን ይቀጥላል። ኢትዮጵያ ውስጥ መብት ይከበር ሲል የፖለቲካ ግጭት ካለ ቤተክርስቲያን ነው የሚቀጥለው። ቤተክርስቲያን ክልል የመሆን
ፍቃድ ሰጭም ከልካይም አይደለችም። ኢትዮጵያ ውስጥ የመንግስት ተቃውሞ ባለ ቁጥር ቤተክርስቲያን ነው የሚቃጠለው፣ ክርስቲያን ነው የሚታረደው። ምን ያገናኘዋል? አሁን ይህንን ማሰብ ያለብን ምንድን ነው የሚያገናኘው? ይሄ ከመንግስት ጋር ተቃውሞ ያለው መንግስታዊ ተቋማትን ቢያጠቃ የመንግስት ተቃውሞ ነው ይባላል። መበቃቂያ ቤተክርስቲያን ናት ወይ? ስለዚህ ከመቼውም ጊዜ በላይ ተቋማዊ የሆነ አንድነት፣ ኢኮኖሚካሊ የሆነ ጥንካሬ ድሃ ማንም ሰው አይሰማውም። አቅም ከሌለ አትደመጥም። ዋናውን ስልጣን ካልያዝክ አትደመጥም። መገደል በራሱ ብርቅ የሆነ ነገር አይደለም። አሁን ተለመደ፣ ሞትን ለመድ ነው። አሁን የሚያሳስበን ብዛቱ ነው። ሞትን ለመድ ነው። አሁን የሚያስጨንቀን ብዛቱ ነው። ስለዚህ ቢያንስ አሁን እኛ ማለት መንግስት ልዝምም ላለ ምናምን እኛ አሁን ይሄን የምንልበት ጊዜ አሁን አልፏለሁ። መንግስት ለምን ዝም አለ? ለምን ኃላፊነት አይወስድም? ለምን ዜጎቹን አይጠብቅም? እሱ አሁን አልፏል። ጮህን እንዳልጮህን ሆን እንዳለው ሊቁ ማለት ነው። በቃ ተነገረ ምንም ዋጋ የለውም። እና እንደው አትሊስት ሁሉም ሰው ሁሉም ክርስቲያን ከግንዛቤ ጀምሮ መጠበቅ አለበት ራሱ። አሁን እየተገደለ ያለው የብሔር ጉዳይ አይደለም። ኦሮምኛ ተናጋሪ የሆኑ ሰዎች ናቸው ኦርቶዶክሳውያን በመሆናቸው እየተገደሉ ያሉት። የጉዳዩ የብሔር አይደለም። ግን ያ ኦሮምኛ ተናጋሪ ያ ኦሮሞ የሆነው አንገቱ ላይ ክር ስላሰረ ግን አንተ አማራ ነህ በሚል ግን ይገደላሉ። ስለዚህ የሚያስገድለው ኦርቶዶክስነት ነው፣ ብሔሩ አይደለም። በቦታው በቀየው ተወልደው እምብርታቸው ተቀብረው ክርስትና ተነስተው ያደጉ ሰዎች ናቸው። አብዛኞቹ ከ60 ከ70 ዓመት በላይ የሆኑ ሰዎች ናቸው። የ80 ዓመት ሰው እንዴት ሰው ይገላል? ቋንቋችንን ስለማትችሉ በሚለው አይደለም። ቋንቋ የማይችል ሌላ ብሔረሰብ ምዛላ ግን እምነቱ ኦርቶዶክስ አይደለም። እዚህ ሰው ለምን ይሞት? ክርስቲያን ለምን ይሞት? የአርሲ ክርስቲያኖች የሞታቸው ማብቂያ መቼ ነው? ሁሌ ሻማ እንዳበራን፣ ሁሌ ፕሮፋይል እንደቀየርን? ብፁዓን አባቶቻችንስ ምንድነው ቢያንስ ድምፅ ማሰማት የሚከብዳችሁ? እንግዲህ ብፁዕ ሊቀ ጳጳስ ተብሎ አንድ ሰው ሲመረጥ ከመነኩሴ ነው የሚመረጠው፣ ከቆሞስ ነው የሚመረጠው፣ ከዛ ነው ለጵጵስና፣ ከዛም አልፎ ለፕትርክና። ይህንን ዓለም ንቃችኋል ተብሎ ነው የሚታሰቡ። መነኮሰ ማለት አንድ ሰው ሞተ ነው። እንዳያስራችሁ ነው መንግስት፣ እንዳይገላችሁ ነው። የትኛው ሹመት የትኛው ሚኒስተርነት ይቀርባችኋል? እናንተ ብትመሩት ህዝቡ ይመራል ወይስ የእናንተን ወንበር የሚያነቃንቅ ሲሆን ነው ጥቁር ምን ለብሰው? ስልጣን ነክ ነገር ሲሆን ነው የሚለበሰው? ትንሽ ይሄ መስመር የወጡ ነገሮች ናቸው። መሪ ከሌለው እንዴት ይንቀሳቀሳል? አሁን እኮ ወደ ተግባር ለምን እንዴት ወደ ተግባር የሚካሄደው? እንዴት ድምፅን በጋራ ማሰማት የሚቻለው? እንዴት ህጋዊ በሆነ ማቅረብ የሚቻለው? ዝም ባለ ቅዱስ ሲኖዶስ አንድ የሀገረ ስብከቱ ሊቀ ጳጳስ መግለጫውን አወጡ። የሟቾችን ቁጥር ዘረዘሩልን። ምን እናርገው? አሜን ነው የምንለው? ቀጥሉ ማለት ነው? በርቱ ነው? ይሄ አስቸኳይ ስብሰባ ቅዱስ ሲኖዶስ ከምልአተ ጉባኤ ውጭ ሊጠራ ይችላል እንደ አስፈላጊነቱ። ከዚህ የበለጠ ምን አስፈላጊ ነገር ሳለን? እናንተ እኮ አባቶች የተባላችሁት እኮ ልጆች የተባልን እኛ ስላለን። ለምንድን ነው ገዳዮቻችን ላይ የምናተኩረው? ቅዱስ ዮሐንስ አፈወርቅ እንዳለው ከገዳዩ ይልቅ የተገደለውን ሞት የሚያስተባብል ሰው እኩል ነው ይላል። የገደለ የተገደለውንም ደግሞ የሚያስተባብል ሰው እኩል ነው ይላል።
እሺ ገዳዮች ዓላማቸው ነው ለፖለቲካ የምንበለው ለስልጣን የምንበለው ለኦርቶዶክሳዊ ጥላቻ የምንበለው ኦርቶዶክሳዊነትን ከኢትዮጵያ የማጽዳት በቃ ተልእኳቸው ነው። ለምን አረጉ አንልም፣ ተልእኮ ነው በቃ። በሰይፍ የሚያርገው በመሳሪያ በቋንቋ የሚያርገው በሃይማኖት በምን የሚያርገው ዓላማው ኦርቶዶክሳውያን ሰዎችን የመቀነስ የመግደል ተግባር ነው። ይህ የነሱ ተልእኮ ነው እንበል። እነሱ የመግደል መብት ካላቸው እነሱ በይፋ የመጨፍጨፍ መብት ካላቸው እኛ ራሳችን የመጠበቅ መብት እንዴት አይኖረንም? ቢያንስ አትሊስት እንኳን አትግደሉም ብሎ ተቋማዊ በሆነ መንገድ መግለጽ እንዴት ይከብደናል? እናንተ ግደሉ፣ እኛ ዝም እንበል። እነሱ ሲገድሉ ፍትሃዊ ሚድበሰበስ፣ እኛ ስንናገረው ደግሞ ጨብጫሪ። እንደው አሁን ይታረቃል ይሄ ነገር? ደም እያፈሰስክ እየገደልክ ዝም በል፣ አታንሳው። እዚህ ጋር ደግሞ ስንናገር ደግሞ ስታነሳው ደግሞ ጸረ ወንጌል፣ ጸረ ሕዝብ፣ ጸረ ሀገር። እናንተ ብፁዓን አባቶቻችን እናንተን እያዋረድን እየተናገርን አይደለም። ክህነትም አያስፈልግም የሚል ውስጥ የዘቀጠ ነገር ውስጥ የገባን አይደለም። ግን ይሄ ነገር በሰማይም በምድርም ግን ያስጠይቃል። በኋላ ይሄ ነገር ዳር አይቆምም፣ ወደ መሀልም ይገባል። መሀል ሲገባ ከኛ በፊት መጀመሪያ የሚጀምረው ከጥምጣማችሁ ነው፣ ከቆባችሁ ካስኬማችሁ ይጀምራሉ። የዛኔ ግን ህዝብ ተነስ ስትሉት የዛ ሰዓት ግን የለም። ይህን ግን ማወቅ አለባችሁ። የሚጀምረው ከጥምጣማችሁ ነው፣ የሚጀምረው ከቆባችሁ ነው። ዳርዳሩን እያለው ከዚ በኋላ ወደ እናንተ ነው የሚመጣው። ሰው እንዴት ድምፅ ለሚመራው መንጋ እንዴት ሰው አይጨነቅም? ለምን ገዳዮቹ ላይ ሁሌ ብቻ እናተኩራለን? በቃ ዓላማቸው ነው። በቃ ዓላማቸውን እያሰኩ ነው። በቃ ኦርቶዶክስን እያጸዱት እየመለመሉት እየገደሉት። ተው እንግዲህ እየተገደለው ብቻ ነው አሁን እያወራን ያለ ነው። ስለፈሰው ደም ብቻ ነው የምናወራው። የተፈናቀሉን እግዚአብሔር ይቁጠረው። ማደሪያ ያጣ መጠለያ ያጣ ልጆችን ይዞ ህፃናትን ይዛ ታማሚ አለ፣ ያልጋ ቆራኛ ሰው አለ። የሚፈናቀለው 200 ምናምን ሰው አልቆጠር ነው። አባት ሲቀሩ እናት ይመጣሉ ስጠብቅ ውጭ ተገደው ቀሩ ስታውቁ ልጆች ቤተሰብ ብሎ ልጆች ውጭ እንደቀሩ ተምሮ እንዲያደርግልኝ ጦረኛ የተባሉ ተስፋ የተጣለባቸው ልጆች ማንም ተነስቶ የመሳሪያ መለማመጃ ሲያደርጋቸው ራስን በዛ ቤተሰብ በኩል አድርጎ ማሰብ ማየት በጣም ያስፈልጋል። በጣም ያማል። የምረኛስ ላይ ቢሆን ደግሞ እኛም ላይ ጭምር ነው። ምናልባት በእነሱ ጫማ መቆምና እንደ ኦርቶዶክሳዊ አስረት የተለያዩ ናቸው። አሁን ሁላችንም እንደ ኦርቶዶክስ በእምነታችን የተነሳ እንደተደረጉ ስናቅ ይሰማናል። ግን እነሱ የሚሰማቸውን ያክል አይሰማንም። እነሱ ከእምነቱ ባሻገር ጧሪ ቀባሪያቸውን ያጡት ተስፋ ያደረጉባቸው ለነገ ይጦሩኛል ያሏቸው ብዙ ዋጋ ያሳደጓቸው ልጆች እንዲሁም ደግሞ ያሳደጓቸው ነገ ጦራቸዋለሁ ያሏቸው ቤተሰቦቻቸውን እናታባታቸውን ያጡ ቤተሰቦች ናቸው። መሪጌታ ከነሚስቱ ከነልጁ ካህን ከነዲያቆን ልጆቹ ከነሚስቱ እየተገደሉ ባሉበት ሁኔታ አያሳስብም? የነገ ቤተክርስቲያን ዕጣ ፈንታ ነገ ቤተክርስቲያን ምንድነው ምርጫዋ ምንድነው የምትሆነው? ፊት ለፊት የምናየው ነገር እዚህ ሚዲያ ላይ የቃላት እንደዛ እንደምንባባለው ብቻ ነው ወይ? ይሄ ከትምህርት ባሻገር ምንም ነገር ብናስቀምጥ መደራደሪያ ወይም ደግሞ እዚህ ብለን የሆነ ሌላ
ምንድነው ተነጻጻሪ ነገር ማቀርብለት ለቤተክርስቲያን አደጋ የሆነ ጉዳይ ነው። እንድታውቁት የምፈልጋቸው ሁለት ነጥቦች አሉ። ሰማዕትነት ላገኘው ክብር ነው። ለቤተክርስቲያን ክብሯ ነው። ይሄ ግን ማለት እነሱ ያገኙት ዋጋ በእምነታቸው የተነሳ ይሄ ግን በቃ ክብር እንደሆነ እየቆጠረች የምታልፈው ጉዳይ አይደለም። የሆነ ቦታ ክርስቲያን አልባ ለማድረግ እየተሰራ ያለ ስራ ነው። እየተረዳችሁ የሆነ ቦታ ክርስቲያን የሌለበት የማጽዳት ስራ ነው።